بيعمله أبي أحمد في أثيوبيا اليوم هيعيش عليه عشرات الأجيال فيما بعد. አሁን ላይ ዶክተር አብይ አህመድ በሀገሩ ላይ እየሰራ ባለው ነገር ወደፊት አስርት ምዕታት የሚመጡ ትውልዶች የሚኖሩበት የሆነ ነገር التطورات الاقتصادية لدولة أثيوبيا منذ تولى أبي أحمد الحكم سنة 18 وهو بصراحة ما اكذبش عليكي በእውነቱ ምንም አይነት አሁን ላይ ልዋሽ ማልችለው ነገር ቢኖር በኢትዮጵያ ከ2018 የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጣ ጀምሮ በኢኮኖሚ ኢትዮጵያ በስፋት ብዙ ስራዎችን እየሰራች እና እያደገች ትገኛለች። تقريبا يعني ساعد الدولة الإثيوبية في أنها تكون أكبر قيمة وذات قيمة በአሁኑ ሰዓት ዶክተር አብይ አህመድ ካደረጋቸውና እየሰራቸው ካለው ነገር እና ሂደቶች ኢትዮጵያ ዋጋ ያላት እንዲሆን በዓለም ላይ እያደረገ ነው። متنامية مش متناقصة። ስለዚህ ኢትዮጵያን ስናያት በደንብ እያደገች ከፍ እያለች እየሄደች ያለች እንጂ እየቀነሰች ያለች እንዳልሆነች አይተናል። على مدار الخمس سنين الماضية بشكل ኢትዮጵያ በመንገድ ስራ በጣም ከፍተኛ ስራዎች እየሰራች ነው። ሁለተኛ በኤርዌይስ ላይ በጣም ከፍተኛ ርቀት እየሄደች ነው። አዲስም ኤርፖርት እየገነባች ነው። ስለዚህ ይሄ ሁሉ ሲደማመር በጣም ከፍተኛ ቦታ ላይ ነው ተመጣጣኝ كبير جدا. اثيوبيا النهارده عندها اكتفاء ذاتي من القمح. ሌላው ቀርቶ ኢትዮጵያ በአሁኑ ሰዓት በስንዴ ራሷን የበቃች እና ያበቃች ሀገር ሆናለች። وإنما مصر عندها عجز كبير من القمح. ወደ ግብጽ ስትመጪ ግን የስንዴ እጥረት ነው በስፋት ያለባት على رأس كبيرة جدا ولكن ما يعجزها اليوم. ስለዚህ ኢትዮጵያ ይላል ብዙ የልማት እርከኖችና ለመልማት የሚያስችላት የሆኑ መነሻዎች በበቂ ሁኔታ አላት። هو يكون عندها ميناء على البحر الأحمر. ብቸኛ አሁን ኢትዮጵያ የቀራት ነገር ከእንደዚህ እድገት ጋር ተያይዞ ወደብ ብቻ ነው የቀራት ይላል። የራሷ የሆነ ወደብ። እንግዲህ አስቡት አንድ ግብፃዊ ይህንን እያለ የተወሰኑ አንዳንድ ደናቁርት ለኢትዮጵያ ወደብ ምን ያደርግላታል የሚል አቋም ያላቸው አሉ። በጣም ነው የሚያሳዝነው። يعني خطتها في التنمية الاقتصادية እውነት ተሳክቶላት ይህንን የወደብ ጉዳይ ብታሳካ እመኚኝ ልትደርስበት የምትችለው ቦታ ያለ ነው። خلوني بقى اخد شوية تصريحات ونفهم الموضوع اكبر من الدكتور محمد حافظ خبير. እንግዲህ የሰሞኑን አንዳንድ በህዳሴ ግድብ ዙሪያ የሚሰጡ የሆኑ ሐሳቦችን አብረን እንይና ከዛ በኋላ በእነሱ ላይ የመሐመድ ሐፊዝ ዶክተር መሐመድ ሐፊዝ ወይም ባለሙያ እና እውቀት ያለውን ሰው ጠይቀን እንረዳለን ትለናለች። السدود معانا من ماليزيا. مساء الخير يا دكتور محمد، اهلا بك معانا في ايه الحكايه وكل سنه وحضرتك طيب. سلامتها نقول. اهلا وسهلا بحضرتك، كيف الحال؟ بخير والله، اهلا بك يا دكتور. دكتور محمد، الحقيقه احنا شايفين ان الفتره اللي فاتت في الايام الماضيه اللي فاتت رجع ملف سد النهضه مره ثانيه يظهر على الساحه وتاني يظهر معاه تجدد الخلافات بين الدوله المصريه والدوله الاثيوبيه. ይህ የህዳሴ ግድብ አሁንም ደግሞ እንደ አዲስ ወሬው ጀምሯል። በዚህም አንዳንድ የግብጽ ኢሊቶች ወይም ፖለቲከኞች አንዳንድ ሐሳቦችን እያነሱ ይገኛሉ። لكن المره دي احنا مش بنتخانق على التخزين ولا على حصه اثيوبيا من المياه المخزنه، احنا بنتكلم دلوقتي عن ان اثيوبيا عايزه يكون ليها مكان. አሁን ላይ እየተወራ ያለው ነገር ከኢትዮጵያ በኩል ሊደርስብን የሚችል የውሃ ማነስ ወይም ደግሞ መቀነስ ወይም ድርሻችን ጋር በተያያዘ ኢትዮጵያ የራሷን ድርሻ በመውሰድ የኛን ትቀንስብናለች ምናምን የሚል ነገር ሐሳብ ቀርቷል። እንደዚህ አይነት ነገር እየተነሳ አይደለም። ይልቁንስ في البحر الأحمر ኢትዮጵያ ይህን ሁሉ ነገር ኦሬዲ ሰርታ ጨርሳለች ብሎ ያረፈው የኢትዮጵያ መንግስት ወደ ባህር በር ብሎ ይሄደ ነው። ይህ ማለት ከግድቡ ወደ ወደቡ
ماذا تريد أثيوبيا وما هي نية أبي أحمد من وجود موطئ قدم في البحر الأحمر؟ ለመሆኑ ኢትዮጵያ ምንድነው የምትፈልገው? ዶክተር አብይ አህመድ የቀይ ባህር በር ላይ ራሱን ለማስቀመጥ ወይም ኢትዮጵያን ለማስቀመጥ ለምን ይከጅላል? اوكي شكرا. طبعا كما ترى ان التطورات الاقتصاديه لدوله اثيوبيا منذ تولى ابي احمد الحكم سنه 18 وهو بصراحه ما اكذبش عليكي በእውነቱ ምንም አይነት አሁን ላይ ልዋሽ ማልችለው ነገር ቢኖር በኢትዮጵያ ከ2018 የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጣ ጀምሮ በኢኮኖሚ ኢትዮጵያ በስፋት ብዙ ስራዎችን እየሰራች እና እያደገች ትገኛለች። انا ارى ابي احمد اليوم كمحمد علي باشا للدوله المصريه يا ዶክተር አብይ አህመድን ሁኔታ አተኩሬ ሳይው ወይም በትኩረት ስከታተለው ድሮ የኛ መሐመድ አሊ ባሻ የሚባለው ሰውዬን ያስታውሰኛል ይላል። اللي بيعمله ابي احمد في اثيوبيا اليوم هيعيش عليه عشرات الاجيال فيما بعد. አሁን ላይ ዶክተር አብይ አህመድ በሀገሩ ላይ እየሰራ ባለው ነገር ወደፊት 10 ምዕታት የሚመጡ ትውልዶች የሚኖሩበት የሆነ ነገር ነው። ولذلك هو تقريبا يعني ساعد الدولة الإثيوبية في أنها تكون أكبر قيمة وذات قيمة በአሁኑ ሰዓት ዶክተር አብይ አህመድ ካደረጋቸውና እየሰራቸው ካለው ነገር እና ሂደቶች ኢትዮጵያ ዋጋ ያላት እንዲሆን በዓለም ላይ እያደረገ ነው። متنامية مش متناقصة. ስለዚህ ኢትዮጵያን ስናያት በደንብ እያደገች ከፍ እያለች እየሄደች ያለች እንጂ እየቀነሰች ያለች እንዳልሆነች አይተናል። يعني ممكن تشوف انت اثيوبيا بعد 10 سنين من اليوم كما قال الاستاذ العروسي في المقدمه بتاعت حضرتك. አሁን ላይ ካንቺ ጋር ቀርቦ መሐመድ አልዓሩሲ በመግቢያው ላይ እንዳለው የመሐመድ አልዓሩሲን አላወጣትም በነገራችን ላይ እንዳለው ከ10 ዓመት በኋላ ኢትዮጵያ ሌላ ሀገር ናት። لانها اقوى دوله في القاره الافريقيه. ምክንያቱም ኢትዮጵያ በአሁኑ ሰዓት ራሱ ከአፍሪካ ጠንካራ ትልቅ ሀገር ነችና لامتلاكها مكونات التقدم الاقتصادي. ምክንያቱም የኢኮኖሚ እድገት መሰረቶችን የያዘች ሀገር ስለሆነች ወይም ምታድግበት የሆኑ እርከኖች አሏትና هيكون عندها طاقة كهربائية كبيرة جدا خاصة አንደኛ በጣም ከፍተኛ የሆነ የኤሌክትሪክ ኃይል አመንጪ እየሆነች ነው ትሆናለች بعد اكتمال الثلاث سدود الجديدة. በተለይ ሌሎች 3ቱ አዳዲስ ግድቦች ሲሟሉ አንድ በጣም ልቤን የሳበው ነገር ስለ 3ቱ ግድቦች ሲያወራ ልክ ውሃ እንደመጠጣት ነው ያወራው። በፊት አሰባችሁት ስለ ህዳሴ ግድብ አንደኛው ሙሊት ሲሞላ እንዴት አብዱል ፈታህ ሲሲ ዝም ይላል? ከመታው እንኳን አሁን እኮ ነው የሚሻለው። ምክንያቱም ሱዳኖች አይጠለቀለቁም 4 ቢሊዮን ሜትር ኪዩብ ብቻ ናት። ያቺ 4 ቢሊዮን ሜትር ኪዩብ ብዙ ማትጎዳም። ስለዚህ አሁን ነው እንጂ እርምጃ መውሰድ ያለበት ሲል የነበረው ሰውዬ አሁን የህዳሴው ግድብ አረጋግቶት ዘጭ ካረገው በኋላ ተላተት ሱዱድ ይላል። 3 ግድቦች ከመጡ በኋላ አልአንሳር ያኒ ዓዲ ማሻአላህ ምንም كباد وريلم لا نصور النيل ولا نصور البطيخ ولا نهد السد لو ضرب السد اضرب رأسك بالجدار يا حبيبي نا اهون من لو من دنو باكن بتام يونا نجر ممتات كاميرا يدنا قرقدا متانو من لو هيكون عندها شبكة طرق وشبكة مطارات شغالة فيها على مدار ال5 سنين الماضية بشكل ኢትዮጵያ በመንገድ ስራ በጣም ከፍተኛ ስራዎች እየሰራች ነው። ሁለተኛ በኤርዌይስ ላይ በጣም ከፍተኛ ርቀት እየሄደች ነው። አዲስም ኤርፖርት እየገነባች ነው። ስለዚህ ይሄ ሁሉ ሲደማመር በጣም ከፍተኛ ቦታ ላይ ነው ተመጣጣኝ كبير جدا. اثيوبيا النهارده عندها اكتفاء ذاتي من القمح. ሌላው ቀርቶ ኢትዮጵያ በአሁኑ ሰዓት በስንዴ ራሷን የበቃች እና ያበቃች ሀገር ሆናለች። بينما مصر عندها عجز كبير من القمح. ወደ ግብጽ ስትመጪ ግን የስንዴ እጥረት ነው በስፋት ያለባት። على الرغم ان انتاجيه الفدان في اثيوبيا من القمح تقريبا نصف انتاجيه الفدان في مصر. ሌላው ቀርቶ የኢትዮጵያ
በአሁኑ ሰዓት በስንዴ የምትዘራው የመሬት ስፋት ከግብፅ ያነሰ ቢሆንም እንኳን ነገር ግን ለራሷ በበቂ ሁኔታ ተብቃቅታ ይዛለች። هم بيتقدموا على كافة المجالات ስለዚህ እነሱ በተለያዩ በስፋት ባሉና በሁሉም ጉዳዮች ላይ ከፍ ያሉ ይሄዱ ነው። አልহামዱሊላህ አላህ ያርግልን በደንብ السياسية والاقتصادية والزراعية በስ በፖለቲካው በኢኮኖሚው وهذا طبعا እና በእርሻው በጣም ይሄዱ ነው። كل هذا الانتاج لا يمكن فقط ان يكون محدود بالدولة الأثيوبية ይሄ ነገር በእውነቱ በኢትዮጵያ ላይ ብቻ የሚታሰር ሆኖ አይቀርም። ይሄ ድገት ከቀጠለ በዚህ ሁኔታ ኢትዮጵያ ላይ ብቻ አይቀርም። زي ما مصر بتصدر لبعض الدول الأوروبية والخليجية ልክ ግብፅ በአሁኑ ሰዓት ለአውሮፓ ለአረብ ለገልፍ ካንትሪዎች ለተለያዩ ሀገራት ግብፅ ብዙ ኤክስፖርት እንደምታደርገው ሁሉ የእርሻ ውጤቶቿን عديد من المنتجات الزراعية والمنتجات الصناعية المعتمدة على الزراعية ኢትዮጵያም በእርሻ ውጤት ላይና እንደዚሁም በእርሻ ውጤት ላይ የሚመሰረቱ ግብአቶችን በአጠቃላይ اثيوبيا ايضا محتاجة تعمل هذا الامر ولو ኢትዮጵያም የግድ እነዚህ ነገሮች ልክ እንደ ግብፅ ሌሎች ሀገር ላይ ማድረጓ አይቀርም። ولو عملت اثيوبيا هذا الامر دوا لكفى انها تغطي المتطلبات الغذائية للعديد من الدول وخاصة في الخليج ኢትዮጵያ በርትታ ከሰራች በትክክል ያሏትን ሀብቶች ከተጠቀመች አካባቢው ላይ ያለውን ሀገራት በሙሉ መሸፈን ትችላለች። لأنها قريبة من الخليج فقط انها تمر تصل للبحر الأحمر وتصل لجدة أو تصل لليمن فهنا ሌላው የሷ ትልቅ ድል በዚህ ቦታ ላይ በመታመርተው የአዝርዕትም ሆነ የኢንዱስትሪያል ውጤት ከአዝርዕት ጋር የተያዙ ነገሮች በጣም ቅርብ የሆነ ሀገሮች ላይ መድረስ የሚያስችላት ቅርበት አላት። ጅዳ ለመድረስ ያው 4 ሰዓት ነው ታውቃላችሁ። ከዛ ውጪ የመን ለመግባት እንደዛው። ስለዚህ የየመንና የጅዳ እንትን ወደቦች ኦልሞስት በ4 ሰዓት ውስጥ ያው በጀልባ የሚኬድባቸው ደረጃ ነው ያለው። ስለዚህ በጣም ቅርብ ነን። ኢማራት እንደዛው በባህር በኩል በጣም ቅርብ ነን። في هنا هي عندها آليات تنمية كبيرة جدا ولكن ما يعجزها اليوم ስለዚህ ኢትዮጵያ ይላል ብዙ የልማት እርከኖችና ለመልማት የሚያስችላት የሆኑ መነሻዎች በበቂ ሁኔታ አላት። هو يكون عندها ميناء على البحر الأحمر ብቸኛ አሁን ኢትዮጵያ የቀራት ነገር ከእንደዚህ እድገት ጋር ተያይዞ ወደብ ብቻ ነው የቀራት ይላል። የራሷ የሆነ ወደብ። እንግዲህ አስቡት አንድ ግብፃዊ ይህንን እያለ የተወሰኑ አንዳንድ ደናቁርት ለኢትዮጵያ ወደብ ምን ያደርግላታል የሚል አቋም ያላቸው አሉ። በጣም ነው የሚያሳዝነው አይደል? ولو تسارع وقد يصل المتوسط الانتاج السنوي للدولة اثيوبيا بعد حصولها على هذا الميناء ربما يتزايد. تمكنت من هذا الامر صدقيني اقدر اقول لك انها يعني خطتها في التنمية الاقتصادية እውነት ተሳክቶላት ይህንን የወደብ ጉዳይ ብታሳካ እመኚኝ ልትደርስበት የምትችለው ቦታ ያለ ነው። ستتسارع وقد يصل المتوسط الانتاج السنوي للدولة اثيوبيا بعد حصولها على هذا الميناء ربما يتزايد عن المعدلات اللي كانت بتحصل في الصين في بداية النهضة الصناعية للصين في التسعينات. በቻይና በዘጠናዎቹ የእድገቷ መጀመሪያ አካባቢ የነበራትን የአመት ገቢ ወይም የእድገት ፐርሰንትን ኢትዮጵያ ትደርሳለች። واللي وصلت الصين الى ما هي عليه اليوم. فلو ናም ቀስ ያለች ከሄደች በኋላ ደግሞ ልክ ቻይና የደረሰችበት ላይ መድረስ የሚያስችላት ሁኔታዎች አሉ። تمكنت اثيوبيا من ميناء في الارض الصومال اعتقد يعني هتكون اقوى دولة في القارة الافريقية. ሌላው ኢትዮጵያ በማንም በኩል ይሁን በሶማሌ ላንድም በኩል ቢሆን ያሏትን ወደቦችና እንደገና አዲስ የምታገኘውንም ከተጠቀመች እና ካገኘች በአካባቢው ላይ ጠንካራዋ ሀገር ትሆናለች። ከባዷ ሀገር ትሆናለች። አቅዋ ደውላ ማለት ጠንካራ የሆነ ሀገር ትሆናለች። وهتكون طبعا مصدر طاقة ومصدر اقتصادي كبير جدا ليس فقط لافريقيا بل ممكن يكون لافريقيا والخليج. ስለዚህ በእኔ እምነት ኢትዮጵያ በኃይል
ወይም በኢነርጂ፣ ሁለተኛ በእርሻና በእርሻ ውጤቶች በሚገኙ እና እነሱም ደግሞ በሚያወጡት የኢንዱስትሪ ከነሱም ውስጥ ደግሞ ኢንዱስትሪ ውስጥ ገብተው በሚወጡ ውጤቶች አፍሪካን ብቻ ሳይሆን ገልፍ ካንትሪን እነዚህ አረባት ሀገራትን በሙሉ የምታካለልበት ሁኔታ ይፈጠራል። دي نقطة. النقطة الثانية ان ይሄ አንደኛው ነው። ባህር ለምን ያስፈልጋታል ለተባለው ጥያቄ ምላሽ ነው። ኦኬ انا هذكرك بنموذج بسيط جدا علشان ايه تخديف الاعتبار. እኔ አንዳንድ ነጥቦችን ላስታውስሽ ወዳለው ይህ አሁን ያልኳቸው ነገሮች ለማጠናከሪያ تذكري من سنة ونص تقريبا دولة جنوب السودان اعلنت موافقتها على توقيع اتفاقية عانتيبي. ለምሳሌ በኢትዮጵያ የፖለቲካ ምጥቀት ወይም እድገት ውስጥ ከታየው ነገር የደቡብ ሱዳንን አሳምና የአንቲቢ ስምምነትን እንድትፈርም ማድረጓ ነው። وكانت هذا هو ما يسمى القشة التي قسمت ظهر البعير بالنسبة للدولة المصرية. ልክ በአረብኛ አባባል አለ የግመሉን ወገብ የከፈለ ወይም በቃ ቆምጦ ያስቀመጠ እንደሚባለው የግብፅን አከርካሪ የሰበረ የሆነ ሂደት ነበረ። ያ ሂደት إن قبل أن توقع دولة جنوب السودان على اتفاقية عانتيبي كانت اتفاقية عانتيبي غير قانونية لعدم ምክንያቱም ደቡብ ሱዳን ተቀብላ ይህንን የኤንቲቢውን ስምምነት ባትፈርም ኖሮ የኢንቲቢው ስምምነት ተግባር ላይ አይውልም ነበር። اكتمال العدد الكافي من الدول التي يجعلها قانونية. فجاء توقيع دولة ስለዚህ የደቡብ ሱዳን መፈረም በኤንቲቢ ላይ በተደረገው የ2010 ስምምነት ወደ ስራ መግባትና አፍሪካ በዚህ ጉዳይ ላይ የውሃ ባለቤቶች ወይም አመንጭ ሀገራቶች ድል የሚያደርጉበት ይሆናል ማለት جنوب السودان على الاتفاقية فخلاص الاتفاقية صارت قانونية ስለዚህ ያ ህጋዊነት ይኖረዋል። ስለዚህ ወደ ተግባር የሚገባ ይሆናል ማለት ነው። مش محتاجة توقيع مصر. ስለዚህ ከዚህ በኋላ ግብፅ ፈረመች አልፈረመች ለኢትዮጵያ ምንዋም አይደል። ايه اللي خلى دولة جنوب السودان توقع؟ ሌላው ሱዳን ደቡብ ሱዳን ምን እንድትፈርም አደረጋት ካልሽኝ ከዛ ከኢትዮጵያ ውጪ ان دبي راحت لجنوب السودان واعطتها حوالي 12 او 13 مليار دولار. ዱባይም አግዛለች ይላል። የኢትዮጵያን ፍላጎት ለማሳካት አንዱ ኢማራትም ያው ኢማራት የራሷም ጥቅም በደቡብ ሱዳን ላይ አላት። በጣም ሰፊ የሆነ እርሻ ያለበት ቦታ ነው። ስለዚህ ልትሰራ ትችላለች እና ከ10 እስከ 13 ቢሊዮን ዶላር በብድር መልክ ወይም ደግሞ በልማት መልክ ሰጥታለች። قروض للتنمية. بعدها باسبوع جنوب السودان وقع. ስለዚህ ልክ ኢማራቶች ለደቡብ ሱዳን ብሩን እንደሰጡት በሳምንቱ ሄዶ ፈረመ። واصبح جنوب السودان تعتبر حاليا في موقف معادي للدولة المصرية اللي كانت. ስለዚህ ደቡብ ሱዳን ከዚህ በኋላ ከግብጽ ጋር በተቃራኒ ወይም በጠላትነት ጎራ ተሰልፈዋል ማለት ነው። مصر هي السبب في إنشاء جنوب السودان. دلوقتي ያውም ደቡብ ሱዳን ማለት እንድትመሰረት ግብጽ መሰረት ሆና ሳለ ይላል። هذا هو يعني ما نقوله أن مصر هي من تمول الانفصاليين دائما في أرتريا في السودان وفي ليبيا وفي كل مكان. فدولة مصر هي عبارة عن ربما نستطيع أن نقول في قرن الأفريقي قطاع طريق، يعني تقطع طريق على الحكومات المركزية وتقف بجانب العصابات والمهرجين والانفصاليين حتى ينفصلوا. ስለዚህ በዚህ በወንድም መሐመድ ሐፍዝ ዶክተር መሐመድ ሐፍዝ ምስክርነት የሚታየው ነገር ምንድነው? ግብጽ ሁሉ ጊዜ ከተገንጣዮች ጋራና ከአመፀኞች ጋራ አብራ እየሰራች ሀገርን እንደምትከፋፍልና አካባቢው ላይ ሁሌ የጥፋት ተልእኮን እንደምትሰራ ነው ማለት ነው። نتكلم على الوجود المصري في الصومال واعتراض الصومال على ان يكون لاثيوبيا ميناء على البحر الاحمر كلام من ده. اؤكد لك አሁን ላይ አንዳንድ ጊዜ ሶማሌ አንዳንድ ጊዜ ኤርትራ አንዳንድ ጊዜ እዛ ያሉ ኢትዮጵያኖችን የባህር በር ላይ እንዳይደርሱ የተለያዩ መፍጨርጨሮች ያደርጋሉ። እኔ ግን ዶክተር መሐመድ ሐፍዝ እማረጋግጥልሽ ነገር ቢኖር اذا
زار محمد بن زايد دولة الصومال الحالية، مش الصومال لاند حتى. ايوه. وقدم لهم حاجة بتاع 10-15 مليار دولار قروض تسدد على 20 سنة على سبيل المثال. اول حاجه هتعملها الصومال لاند تقول لسيسي يلا يا سيسي خد دباباتك ومدافعك. ኢማራት ልክ ሱዳን ላይ እንዳደረገች ሁሉ አሁንም ሶማሌ ሄዳ ሞቃዲሾ፣ ያውም ሶማሌላንድ ራሱ ሄዳ አይጠበቅባትም፣ ሞቃዲሾ ሄዳ 10 ሚሊዮን 12 ሚሊዮን ቢሊዮን ዶላር እንካ ብድር ልስጥህ ብላ ብተነፍስለት የትኛው ወደብ ይሻላል ብሎ እያጨበጨበ የሶማሌላንድን ወይም ሌላ ወደብ ለኢትዮጵያ ይሰጣታል። وجنودك وبالسلام ويلا يا اثيوبيا تعالي افتحي المينا اللي انت بتتمنيه ቶሎ ብሎ ኢትዮጵያ ነይ አንቺም የምትመኙን ይሄው የባህር በርሽን ወሰጂ እንደሚላት አትጠራጠሪ። طيب خليني بقى اسال حضرتك في الجزء الفني، واخر الاخبار دلوقتي كلها بتتكلم على ان بدا يحصل انهيار انشائي وان في تصدعات او تشققات بدات يتم رصدها في جسم السد. አሁን ደግሞ እስኪ ወደ ግድባችን እንሂድ። ወደ ግድባችን ማለት ወደ ኢትዮጵያ ህዳሴ ግድብ እንሂድና አንዳንድ የቴክኒክ ችግሮች እንዳሉበት የሆነ መሰነጣጠቅ ነገር እንደተፈጠረበት እንደውም ከሱ ጋር ተከትሎ ውሃ ወደ ጅስሙ ወደ የግድቡ አካል ውስጥ ውሃ እየገባ እንደሆነ አንዳንድ ሰዎች ይናገራሉ እና የሳተላይት እይታ አይተናል ይላሉ። حقيقة الكلام ده وإيه دلالاته؟ وهل ممكن التصريحات العدائية اللي بدأت تخرج من الجانب الإثيوبي هي محاولة للتغطية عن فشلهم في بناء أو إدارة እና አንዳንዶች አሁን ላይ ኢትዮጵያ አንዳንድ ድምጾቿን ምታጮኸው በግድቡ ዙሪያ የሚሆን በባህሩ ዙሪያ ይህንን የህዳሴ ግድብ ላይ የደረሰባትን አንዳንድ ስህተቶችን ለመሸፋፈን ነው ይባላል። እንዴት ነው? ده طبعا لو ما تم رصده صور حقيقية وتشكل خطر على جسم السد. እናም አሁን እውነት በሳተላይት የታየው ነገር እውነት ነው። እናም ግድቡ በጣም ያስፈራል ያለበት ሁኔታ። بالتأكيد في مشاكل في السد الخرساني ولكن الأخطر منه سد السر. كويس؟ أنا ربما በእኛ እምነት አንዳንድ ችግሮች አሉ በዋናው ግድብ ላይ፣ ግን ደግሞ በኮንክሪቱ ግድብ ኮንክሪት አልኩኝ ይሄ በኮረት የተሰራው ግድብ ማለትም ሰድ ስርጅ የሚባለው የሳድል ዳሙ ላይ من حوالي 6 أو 8 أشهر كنت طلعت مع حضرتك لمناقشة الخطوط السوداء اللي موجودة في واجهة السد. في قدر من التسريب محدش يقدر ينكر ذلك، في قدر من التسريب. وبرضه ይህ ግርግዳው ላይ የሚታየው መስመር የሚመስለው ነገር እነሱ ተሸቁቃት መሰነጣጠቅ ምናምን የሚሉት ውሸት መሆኑን ከዚህ በፊት በደንብ አድርጌ ነግሬሻለሁ። ግን መሬቱ ውሃ ሊጠጣ ይችላል፣ እሱ ሊሆን ይችላል። ما اقدرش اقول لك ان ده موجود في السدود كلها، لا مش موجود في السدود كلها، في قدر من التسريب. لان حتى لو انت عندك شكوك بسيطه جدا يعني بنسميها سكوب تشققات بسيطة يعني تشققات شعرية يعني في حجم الشعر አንዳንድ የግድብ ማንኛውም ግድብ ላይ የሚያጋጥም የሆነ እንደዚህ አይነት መስመር በጣም ቀጫጭን የሆኑ ሰንጠቅ የሚመስሉ ውሃ በሚነካቸው ወቅት በጣም የሚጎሉ አይነቶች አሉ። ግን ይሄ ሁሉም ላይ ያለ ነው። المياه من امام السد اللي هو يعني جهة البحيرة الى خلف السد اللي هو في اتجاه السودان. وشفنا ذلك شكل السد الخرساني مليان بالخطوط السوداء اللي بتدل ان في ميه طالعه. ففي شكوك، ولكن هذه الشكوك لا زالت تعتبر في مرحله لا تمثل تهديد. እነዚህ የምታያቸው እንደ መስመር የሚመስሉ ነገሮች ፈጽሞ ለግድቡ ጠንቅ ወይም ችግሮች ናቸው ተብለው የሚታሰቡ አይደሉም። ይሄ ተፈጥሯዊ የሆነ ማንም ግድብ ላይ ሊኖር የሚችል ነገር ነው። يكون عندك انت موجه طالعه عند حوض التهدئه بتاع الكتله الشرقيه. ሌላው በህዳሴ ግድቡ ላይ ከሚነሱ ነገሮች የተርባይን ስራ ሂደት ላይ በተመለከተ ነው። አንዳንዶች ተርባይኑን አይሰሩ ምናምን እያሉ ያወራሉ። ያ ስተት ነው። والموجه بتمشي لغايه الموقع 2 وبتعمل موجه زي كده. ده يدل على ايه؟ ده يدل على ان التوربينات شغاله ምክንያቱም እነዚህ የምታያቸው በሳተላይት እንደ ሞገድ መስለው ከስር ከመሬት ውስጥ የሚወጡት የውሃ አይነቶችን በደንብ ከተከታተልሽ የህዳሴው ግድብ ተርባይኖች በደንብ እየሰሩ ነው ማለት ነው።
تمام كويس እና ለዛም ነው ውሃ ወጥቶ በዛኛው ሳይድ የምታየው። ركزي عند النقطه 2 لو ما فيش ميه طالعه من التوربينات من سد النهضه مش هيبقى فيه موجه عند الموقع 2 خالص አለበለዛ ይህ በአሁኑ ሰዓት የምናየው በሳተላይት የሚታየው ከመሬት ውስጥ ውሃ መፍለቅለቅ ነገርና የሞገድ ነገር የመፍጠሩ ሂደት ፈጽሞ ሊከሰት አይችልም ነበር። كويس فانت تقري الاعلام اللي تحت السهم اللي تحت السهم ايوه اوكي لو حضرتك دخلت على الانترنت وتابعتي تصريحات الدكتور شراقي እዚህ ጋር በቀስቱ ላይ ያለው የሚያመለክተው አሁንም በዚህኛው ሳይድ ያሉት ደግሞ ተርባይኖች እየሰሩ መሆናቸውና በጣም ብዙ ውሃ ከስራቸው እያሳለፉ ያው ሞገድ የሚመስል ነገር እየሰራ ውሃው እየተስፈነጠረ ይሄደ ነው። ግን በዚሁ ቀን ይሄ ሳተላይት ንባብ እንዳለ በ29 ኤፕሪል 2026 ደግሞ አባስ ሸራቂ ምን አለ ብለሽ ብታይ عن الصورة الساتلايت بتاع 29 يؤكد ويحلف 100 يمين بأن التوربينات متوقفة والسد النهضة ያለምንም ማፈር መቶና ከዛም በላይ መሐላውን እየደረደረ የኢትዮጵያ ህዳሴ ግድብ ተርባይኖች አይሰሩም ይልሻል። የእርስ በርሳቸው ጥሩ ነው። المخزون بتاع البحيرة لا يتغير والنقل عنه مئات وكالات الأنباء التي تؤكد ذلك. طب ما فيش حد لابس نظارة كويس يشوف الأمواج اللي طالعة من الكتلة الغربية ويشوف هل في أمواج طالعة لتؤكد أو تنفي الكلام اللي بيقوله الدكتور عباس شراقي؟ الصورة قدام حضرتك أي مواطن عادي ممكن يشوف. فلا ስለዚህ የአባስ ሸራቂ ነው ትክክል ወሬው ወይስ ጉግል እና ሳተላይት የምናነበው እና ይሄ የሚታይሽ በአይን የሚታይ የሆነው ምንድነው የውሃ መፍለቅለቅ የሚመስል ነገርና ተያይዞ አብሮ የሚወጣው የሞገድ የሚመስለው ነገር የቱን እንመን ይላታል። التوربينات بتاع سد النهضة لم تتوقف يوم 29 كما ادعى الدكتور شراقي، لم تتوقف يوم 3 مايو كما ادعى الدكتور شراقي والإعلام المصري حفل على. ስለዚህ የግብጽ ሚዲያም ሆነ አባስ ሸራቂ እንደሚያወሩት የኢትዮጵያ ህዳሴ ግድብ በዚህም ቀን ሆነ ከሱም በፊት ከተሰራ ጊዜ ጀምሮ ቆሞ አያውቅም። هذا الأمر فاللي انا عايز اتمناه انتقد سد النهضه، انا اول ما انتقد سد النهضه يعني من سنه 15 وانا بتكلم فيه. እኔ የህዳሴ ግድብን ስለመደግፍ አይደለም ይሄን እምለው። እኔ ከ15 ዓመት ጀምሬ ህዳሴ ግድቡን እየተቃወምኩ ነው የኖርኩት። لكن خليك منطقي ነገር ግን የግድ ሎጂካዊ መሆን አለብኝ። خليك يعني تنقل الحقيقه ما تختلقش اوهام وتبني عليه እውነታን ማውራት ግድ ይላል። ዝም ብሎ ቅዠት መለፍለፍ ልክ አይደለም። كلام وهذا لا يمثل الواقع فكل ما ምክንያቱም ቅዠት ባወራሽ ቁጥር ተጨባጩ ያስዋሽሻል። ተጨባጩ ጋር አይሄድምና قالته وكالات الانباء عن توقف وفشل سد النهضه في اداره التوربينات هذا كلام غير سليم بتاتا. ስለዚህ የህዳሴ ግድብ የተርባይን ስራ አቁሟል ዋው ምናምን እየወጣ አይደለም ምናምን ጂኒጃንካ ሚሉ ወሬዎች በሙሉ ውሸቶች ናቸው። دليل على ذلك ادي معاكي حضرتك المفيد العلوي لسد مروي. ሌላው ይሄ ነው ማስረጃችን። እነዚህ የውሃ መፍለቅለቅና መፈንዳት የሚመስሉ በደንብ ከተፋሳሽ ወይም መፋሰሻ አካላት የሚፈሱ ውሃዎች ናቸው። ይሄ ውሃ የሚፈሰው ከመራዊ ነው። መራዊ የሚባለው የሱዳን ግድብ ማለት ነው። ባይሞላ ኖሮ ውሃ ያፈሳል። شايفه حضرتك الميه اللي طالعه دي كلها اللي هي اللي باللون الفاتح، اللي باللون الفاتح صح؟ البليون الفاتح ايوه شايفاها. انا جايب لك 3 صور ساتلايت من يوم 29 و3 مايو واعتقد 8 مايو. እኔ የ29 ከዛ የሜይ ደግሞ 3 ከዛም በኋላ የሜይ 7 የመሳሰሉት ጊዜ የተነሳ የሳተላይትን ምስል ላሳይ ይችላል። واللي هو بيدعي فيها الدكتور شراقي ان እነዚህ ቀናቶች በሙሉ አባስ ሸራቂ በፌስቡክ ላይ ይወጣ በተለያዩ ሚዲያዎች ላይ ይወጣ የኢትዮጵያ ህዳሴ ግድብ ተርባይን አይሰራም ያለ ሚዘባርቅበት ሰዓታት ናቸው ወይም ጊዜያቶች ናቸው። سد النهضه ما بيطلعش ميه ويمثل خطر على سد النهضه. طب ስለዚህ የኢትዮጵያ ህዳሴ ግድብ ውሃ ያስወጣ አይደለም ያ ማለት በግብጽ ላይ አደጋ ሊመጣ ምናምን የሚባለው በሙሉ ውሸት ነው። على الاقل 85% من الميه اللي طالعه من سد مروي دي خدي بالك دي طالعه من فوق من المفيد العلوي مش من المفيد اللي تحت. ያውም ይህ መራዊ ምልሽ የመፋሰሻውን ከፍቶ ውሃ እየለቀቀ ያለው የላይኛው ፓርት ላይ
ያ ማለት ውሃ ሞልቶ ማለት المفيض العلوي يعني معنى كده البحيره مليانه ያ ማለት ውሃ ባህሩ ወይም ሐይቁ ሞልቷል ማለት الميه طالعه من فيه 85% دي جايه من سد النهضه طب اذا كان سد النهضه እና ለዚህ ነው ከህዳሴው ግድብ በኩል ይመጣልን የውሃ መጠን ከ85% በላይ ነው ምንለው ما بيطلعش ميه كما يدعي الدكتور شراقي فمن اين ያው ታዲያ አባስ ሸራቂ እንደሚያወራው ወይም እንደሚያነሳው የህዳሴ ግድብ ተርባይኑ አልሰራም ውሃም አላስወጣም ከተባለ جاء سد مروي بالمياه የመራዊ ግድብ ከህዳሴ ግድብ በኋላ የሩሴሪስና ቀጥሎ የመራዊ ነው መራዊ የሚባለው ግድብ ውሃ ከየት አምጥቶ ነው የሚደፋው خدي بالك المياه دي علويه مش تحتيه لذلك በተለይ ይሄ ምልሽ የውሃ ቦታ ከላይ ነው ከታች አይደለም ممكن يؤدي لفيضانات كثيره في السودان مثلما حدث العام الماضي لا ده كلام ما يدخلش عقل ሌላው አባስ ሸራቂ ከሚነዛቸውና አንዳንድ የሱ ተከታዮች ከሚያራግቡት ነገር የኢትዮጵያ ህዳሴ ግድብ በሚለቀው የውሃ መጠን ከሱዳን ተርፎ እኛን ሁሉ የሚያጥለቀልቅ ውሃ ይመጣል ይላሉ ይሄ ውሸት ነው ሊሆን አይችልም كلام غير فني بتاتا ليه አንደኛ ይሄ ምንም ቴክኒካዊ አይደለም السنه اللي فاتت التوربينات بدات تشتغل بعد لما كان السد اتملى تماما ባለፈው አመት ትንሽ የውሃ ብዛት ያሳየውና አንዳንድ ቦታዎች በጎርፍ የተጥለቀለቁት ህዳሴ ግድብ እስከ መጨረሻው ሞልቶ ከዛ በኋላ ስለለቀቀው ولذلك ما كانش فيه قدره للسد ان هو يستوعب اي ميه جديده ففتح ምክንያቱም ሙሉ በሙሉ ውሃው ሞልቶ የሚጨመር ወይም የሚያዝበት ቦታ የለውም ነበር من المفيض الجانبي فنزلت الميه على السودان وغرقت يوم 27 و 28 سبتمبر ስለዚህ ያለው ድል ኢመርጀንሲ ስፒልዌይ በሚባለው ወይም የኢመርጀንሲ የውሃ መፋሰሻ ቦታው ላይ አዘንብሎ ውሃው መጥቶ ይፈሳል በግድ ማለት ይሄ ነው ሱዳን ባለፈው አጥለቀለቃት ያለው انما النهارده الفيضان جاي في اثيوبيا ومنسوب الميه تقريبا عند هيكون عند حوالي 626 ለመሆኑ በግድባችን ማለት አስዋን ግድብ ወይም ሰደለ አሊ ትልቁ ግድባችን ናስር ሐይቅ ላይ ምን ያህል ውሃ እንዳለ ታውቂያለሽ የሚገባውን ያህል ሞልቶ ይዞ ነበር ያለው فلسه قدامه 14 متر عشان يتملي عكس ما كان عليه የህዳሴ ግድብ ደግሞ የራሱን በተርባይን ለቆ ገና 14 ሜትር አለ የሚሞላ ስለዚህ ጠብቅ السنه اللي فاتت اثيوبيا كانت حريصه كل الحرص انها تملا البحيره ب 74 مليار علشان يجي ابي احمد يوم ال9 በኢትዮጵያ በኩል ደግሞ ውሃውን በደንብ መጀመሪያ ይዛ ነው ለሌላ መልቀቅ የምትፈልገው ልክ ባለፈው ጊዜ በምረቃው እንዳደረጉት ውሃውን ይዘው ጠቅላይ ሚኒስትሩ መጥቶ አው ሞልቷል በደንብ ይዘናል እስከሚለን ድረስ ማለት عدم انتظام التدفقات اللي طالعه من سد النهضه هذا العام سيؤدي الى فيضان اثيوبيا واغراق 20 مليون والكلام ده لا السيناريو السنه اللي فاتت يختلف عن السيناريو ስለዚህ ያለፈው አመትም ይለያል ሁለተኛ አሁን አመት ደግሞ ያለው ሁኔታ በጣም የተለየ ነው ተርባይንም እየሰራ ስለሆነ የሚመጣውን ውሃ ማያዝ የሚያስችልም ትንሽ ክፍተት ያለ ቦታ ተይዞለታልና በህዳሴ ግድብ አንድም ጎርፍ ምናምን የሚባል ነገር የለም سؤال حلو وجميل هذه التشققات بحث في تصدعات او في تشققات خفيفه زي ما حضرتك ذكرت ስለዚህ አንዳንድ ደግሞ ይሄ የኢትዮጵያ ህዳሴ ግድብ እንዲነው ሊፈርስ ነው ጂኒጃካ ሚሉት ደግሞ ያው ሸት መሆኑን ነግረናል اقل بكتير من እና ይሄን እንዲሉ የሚያረጋቸው ምንድነው ነው موجود عليه قد تصل تقريبا الى حوالي ثلث الضغوط الحاليه او نصف الضغوط الحاليه ولذلك حتى لو في تشققات شعريه زي ما احنا شفنا زمان ሌላው ቀርቶ ይላል ይሄ ነሱ ከሚያስወሩት ነገር እውነት ነው ብለን እንኳን ትናንሿ ቀጫጭኗ የግድቡ ላይ የተወሰኑ መሰነጣጠቆች አሉ ብለን እንኳን ብንቀበል لا ممكن يستحمل كويس ምንም የሚያመጣው ነገር የለም ውሃ መሸከም ይችላል እቺ ትናንሽ ነገር በሁሉም ግድቦች ላይ ያለ በመሆኑ ምንም አይነት ችግር የሚፈጥርበት አይሆን ولكن لو ما فيش سدود جديده واستمر سد النهضه يصل كل سنه الى منسوب كبير عالي 640 زي ما በዚህ ላይ ኢትዮጵያ ሌላ 3 ግድብ እየገደበች እነዛ 3 ግድቦች ውሃውን ኃይሉን ይቀንሱታል እና እንዳለ መጥቶ እንዳሁኑ በግድቡ ላይ የሚነረት አይሆንም ወይም ደግሞ የሚመታ አይሆንም فقط بيقول لا ده ممكن يؤدي على المدى الطويل الى مشكله كبيره
ويمكن في اقل من 10 سنين ممكن يحصل تطور خطير اتزان سد النهضه. حضرتك بتتكلم ስለዚህ እነሱ እንደሚሉት ቢሆን ኖሮ እስካሁንም አይቆይም። እንደገና አሁንም ውሃው የህዳሴ ግድብ ሌላው 3 ግድቦች ደግሞ ካልተሰሩ በጣም ትልቅ ችግር ሊፈጥር ይችላል። ግን እንደሚሉት አይደለም። تكلم من صفر عندنا المعدات في اثيوبيا والقروض اللي جايه لبناء تلك السدود جايه من ايطاليا، فغالبا يعني هترسى على سليم. ولكن السؤال هنا حضرتك بتقولي ኢትዮጵያ ከዚህ በኋላ ያሉትን ግድቦች በምንድነው የምትገድበው? ከዚህ በፊት እንዳረጉት ከኢማራት ከመሳሰሉትም የሚያገኙበትም እድል ደግሞ ካለ እሱንም ተጠቅመው ይላል። تأثر على الدولة المصرية. أؤكد لك ما لم يكن هناك حرب أهلية في السودان على مدار ال3 سنوات الماضية لكان الجفاف بدأ يضرب مصر اليوم أو مش اليوم. በኢትዮጵያ የህዳሴ ግድብ ምክንያት የውሃ ሂደት ብዙም ሰፊ ሆነ እንትን ባያመጣም ግን ሱዳን ውሃውን ስላልተጠቀመች ደግሞ እኛ ጋር በጣም ብዙ ውሃ ደርሷል። ግን ሱዳን ሙሉ በሙሉ መጠቀም ብትችልና ከዛም ይሄ ስርዓት በሚያስይዝላት የውሃ መጠን ደግሞ እርሻ ብትሰራበት ግብጽ ላይ የኡነት የውሃ ጉድለትን ማየት እንጀምር ነበር። يعني بدايه من سبتمبر الماضي كويس ما تكون احنا مصر متعرضه للجفاف بغض النظر عن بناء اثيوبيا سدود جديده ولا لا، ولكن لو كانت السودان في حاله قوه وفي حاله استفاده كامله للمياه بتاعتها خلال ال3 سنوات الماضيه لكانت مصر اوريدي تعرضت للجفاف. ስለዚህ በኢትዮጵያ በኩል ያለው የግድብ ሂደት እንዳለ ሆኖ ሱዳን በጦርነት ቢዚ በመሆኗ ምንም አይነት ውሃ ስላልተጠቀመች የግብጽ የሚመጣላትም ውሃ ያለ መጀመሪያም እጥረት ያለባት ሀገር ከመሆኑ አንፃር የበለጠ ችግር ውስጥ ትገባ ነበር ይላል። تنجو من مخاطر يعني طبعا السد نقص تدفقات في حاله بناء السدود الثلاثه، ولكن ነገር ግን አሁን 3 ግድቦች በተለይ ከሰራች ይሄ የሚባለው ነገሮች ሁሉ በተለይ ከግድቡ ጋር በተያያዘ ያሉ ችግሮች አይኖሩም። ሌላው ደግሞ ብዙ ውሃ ስለሚኖራት ከዛ በኋላ የመደራደር ነገር ብቻ ነው የሚቀረው ማለት ነው። مصر سواء تم بناء السدود الثلاثه او لم يتم في حاله رجوع السلام للسودان الدوله المصريه ستتاثر كثير جدا من حيث تدفقات المائيه لبحيره مصر. وصلت الفكره تماما دكتور محمد، انا بشكر حضرتك. በቃ ስለዚህ በአጠቃላይ ይላል ሱዳን አገግማ አሁን ሁሉ ነገር ቀርቶ ደርሻ ስትገባ እና የራሷን ድርሻ ስታገኝ ያኔ ግብጽ የግድ በጥሩ መልኩ መታ መደራደርና አንድ ነጥብ ላይ መድረስ አለባት። ይሄ አለቀ። እንግዲህ ይሄን ይመስላል ወንድሞች እህቶች።